ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን ለዛሬ ዕለት ዓርብ ከመሃል ሚዲያ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። 1447ኛው የኢድ አልፈጥር በዓል በእስልምና እምነት ተከታዮች ዘንድ በድምቀት እየተከበረ ነው። ኢድ አልፈጥር በዓል ዘካ የሚሰጥበት የመረዳዳት እንዲሁም የአብሮነት ምንጭ ነው ሲሉ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስተዳደራዊ ጉዳዮችና ተቋማዊ ልህቀት ምክትል ፕሬዝዳንት ኡስታዝ ቲምኪን አብዱላሂ ገለጹ። በዓሉን ከተመለከቱ መረጃዎቻችን ወጣ ስንል የትግራይ ሰላም ሰራዊት በዛሬው ዕለት በትግራይ ደቡባዊ ዞን ወርቀዲኖ በሰራው አስደናቂ ኦፕሬሽን የህወሓት ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ተገለጸ። ጋይንት ላይ የታቀደው ሴራ በሰራዊቱ መክሸፉ ተሰምቷል። ዝርዝር ዘገባውን አጠናቅረን ይዘናል። ከውጭ እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባዎችን መፈጸሟ ተገልጿል። ከውጭ ያዝነው ርዕሰ ጉዳያችን ነው። ለመላው ህዝብ ሙስሊም በድጋሚ መልካም የኢድ አልፈጥር በዓልን እየተመኘን ቀደም ብለን ባደረስናችሁ አበይት ርዕሰ ጉዳዮቻችን የዛሬ ዕለት ዓርብ መሃል ዜናችንን ጀምረናል። ከመሸጋገሪያ በኋላ እንመለሳለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። 1447ኛው የኢድ አልፈጥር በዓል በእስልምና እምነት ተከታዮች ዘንድ በድምቀት እየተከበረ ነው። የኢድ አልፈጥር በዓል በመላው ኢትዮጵያ በእምነቱ ተከታዮች ዘንድ በተለያዩ ሃይማኖታዊ ስርዓቶች እየተከበረ ይገኛል። በዓሉ በተለያዩ ከተሞች በድምቀት እየተከበረ ሲሆንም ህዝበ ሙስሊሙ በማክበሪያ ስፍራዎች በመገኘት የኢድ ሶላት ስነ ስርዓትንም አካሂደዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በረመዳን ጾም ወቅት የነበረውን የመረዳዳትና መተሳሰብ እሴት ተጠናክሮ ሊቀጥል እንደሚገባም አስገንዝበዋል። ህዝበ ሙስሊሙ የኢድ አልፈጥር በዓልን ሲያከብርም የተቸገሩ ወገኖችን በመርዳትና በመጠየቅ ሊሆን እንደሚገባም ገልጸዋል። በአዲስ አበባ ስታዲየምና በዙሪያው በሚገኙ ጎዳናዎች የተካሄደው የኢድ አልፈጥር ረመዳን የኢድ ሶላት ሃይማኖታዊ ስርዓቱን ጠብቆ በሰላም መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። መምሪያው እንዳስታወቀው የሶላት ስነ ስርዓት በስኬት እንዲጠናቀቅ የጸጥታ አካላት እቅድ በማውጣት ወደ ተግባር መግባታቸውን አስታውሷል። መምሪያው ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንዲሁም ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በመተባበር በመስራቱ ስኬታማ የኢድ ሶላት እንዲሁም ሌሎች ሃይማኖታዊ ስነ ስርዓቶች በድምቀት እንዲካሄዱ ማስቻሉን አሳውቋል። በአዲስ አበባ ስታዲየም የተካሄደው የኢድ ሶላት በስኬት እንዲከበርም ህዝበ ሙስሊሙ ከጸጥታ አካላት ጎን በመቆም ተገቢውን ትብብር ማድረጋቸውን የገለጸው ፖሊስም ምስጋናን አቅርቧል። የከተማውን ሰላምና ደህንነት ለማስከበርም በሚከናወኑ ልዩ ልዩ ተግባራት ላይ ህብረተሰቡ እያከናወነ ያለውን አስተዋጽኦ አጠናክሮ እንዲቀጥልም ጥሪን አስተላልፏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ 1447ኛው የኢድ አልፈጥር በዓል የኢድ ሶላትን በስኬት እንዲጠናቀቅ ያደረጉ አካላትን አመሰገኑ። ከንቲባዋ ባስተላለፉት መልእክትም 1447ኛው የኢድ አልፈጥር በዓል የኢድ ሶላት በከተማችን ሃይማኖታዊ ትውፊቱን ጠብቆ በታላቅ ድምቀት ተከብሯል።
መርሃ ግብሩ በስኬት እንዲከናወን ያደረጋችሁት የሃይማኖት አባቶችን፣ የጸጥታ አካላትን፣ ህዝበ ሙስሊሙንና አጠቃላይ የከተማችንን ነዋሪዎች በራሴና በከተማ አስተዳደሩ ስም ከልብ አመሰግናለሁ ብለዋል በመልእክታቸው። ከንቲባ አዳነች አቤቤ አክለውም ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልፈጥር በዓል እንዲሆንላቸው ምኞታቸውን ገልጸዋል። ኢድ አልፈጥር በዓል ዘካ የሚሰጥበት የመረዳዳትና የአብሮነት ምንጭ ነው ሲሉ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስተዳደራዊ ጉዳዮችና ተቋማዊ ልህቀት ምክትል ፕሬዝዳንት ኡስታዝ ቴምኪን አብዱላሂ ገለጹ። 1447ኛው የኢድ አልፈጥር በዓል በአዲስ አበባ ስታዲየም በኢድ ሶላትና በተለያዩ ሃይማኖታዊ ስርዓቶች በድምቀት ተከብሯል። ኡስታዝ ቴምኪን አብዱላሂ ለጋዜጣ ፕላስ እንደገለጹት የዘንድሮ 1447ኛው የኢድ አልፈጥር በዓል በዕለቱ ጁምዓ መዋሉም ልዩ ያድርገዋል ብለዋል። ኢድ አልፈጥር በዓል በዓመት 2 ከሚከበሩ በዓላቶች ውስጥ አንዱ ነው ያሉት ኡስታዝ ቴምኪን ህዝበ ሙስሊሙ ረመዳንን በኢባዳ አሳልፎ የሚያከብረውና በጉጉት የሚጠብቀው በዓል መሆኑንም አብራርተዋል። በዓሉ ዘካተል ፈጥር የሚሰጥበት በመሆኑ ሀብታሙም ከድሃው የሚያገናኝ ያለውን ለሌላው የሚሰጥበት በመሆኑ ይህም የአንድነትና የአብሮነት በዓል መሆኑን ማሳያ ነው ብለዋል። ኡስታዝ ቴምኪን አክለውም የኢድ አልፈጥር በዓል ብሔር ብሔረሰቦች ቋንቋ፣ ቀለም ሳይለይ ህዝበ ሙስሊሙ በአንድነት ፈጣሪውን የሚያመሰግንበት በመሆኑ ህዝበ ሙስሊሙ በዓሉን ሲያከብር በረመዳን ወር ያሳለፋቸውን ኢባዳዎች አላህ እንዲቀበለው ዱዓ በማድረግና ያለውን ለሌላው በማካፈል እርስ በርስ በመረዳዳት በመጠያየቅና በመተሳሰብ ሊሆን እንደሚገባም መክረዋል። ሙስሊሙ ማህበረሰብ በረመዳን ወር ያሳለፈውን መተሳሰብና መደጋገፍ በሌሎችም ጊዜያት ማጠናከር አለበት ሲሉ የጋምቤላ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አህመድ የሱፍ ገለጹ። 1447ኛው የኢድ አልፈጥር በዓል በጋምቤላ ከተማና አካባቢው ሃይማኖታዊ እሴቱን በጠበቀ መልኩ በድምቀት እየተከበረ ነው። ሼክ አህመድ የሱፍ በክብረ በዓሉ ላይ እንዳሉትም ሙስሊሙ ህብረተሰብ በረመዳን ወር ያሳለፈውን መተሳሰብ፣ መደጋገፍና መተዛዘን በሌሎች ጊዜያትም የተቸገሩትን የማገዝና የመደገፍ እሴቱን አጠናክሮ ሊቀጥል ይገባል ብለዋል። ከበዓሉ ታዳሚዎች መካከል ሼህ መሐመድ አኪን ሁሴን በሰጡት አስተያየትም በዓሉን ሃይማኖታዊ ስርዓቱን በጠበቀ መልኩ በደማቅ የሶላት ስነ ስርዓት ማክበራቸውን ተናግረዋል። በቀጣይም የእምነቱ አስተምህሮ በሚያዘው መሰረት ያለውን ለሌላው በማካፈል በአብሮነትና በመተሳሰብ በዓሉን ከሌሎች እምነት ተከታይ እህት ወንድሞቻችን ጋርም በመሆን እንደሚያከብሩትም ገልጸዋል። ሌሎች የበዓሉ ታዳሚ ሼክ መሐመድ ሐሰን በበኩላቸው የረመዳን ወርን በመተዛዘንና በመረዳዳት በደስታ ማሳለፋቸውን ገልጸዋል። በዛሬው ዕለትም በዓሉን የተቸገሩ ወገኖችን በመደገፍና አቅመ ደካሞችን በመጠየቅ በጋራ እያከበሩ መሆናቸውን ገልጸዋል። የኢድ አልፈጥር በዓል አንድነትና አብሮነትን በሚያጠናክር መልኩ በደስታ የሚያከብሩት መሆኑን የገለጹት ደግሞ ሌላኛው የበዓሉ ታዳሚ አቶ አብደላ አቹንጋ ናቸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን አሁን ደግሞ ከበዓሉ ነክ ወጣ ወዳሉ መረጃዎቻችን እናልፋለን። የትግራይ የሰላም ሰራዊት በዛሬው ዕለት በትግራይ ደቡባዊ ዞን ወርቀ ዲኖ በተሰራው አዲስ ኦፕሬሽን የህወሓት ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ደረሰበት። ድጋፍ ለመስጠት በደንጋጎና ህንጻሉ አካባቢዎች አድርጎ ወርቀ ዲኖን ለመግባት እየተንቀሳቀሰው ሌላኛው የሻዕቢያ ሰራዊት ክፉኛ መመታቱ ተሰምቷል። በውሎው የትግራይ የሰላም ኃይል ከፍተኛ ድልን መቀናጀቱም ነው የተሰማው። ጋይንት ላይ የታቀደው ሴራ በሰራዊቱ ክንድ መክሸፉ ተገለጸ። የኢትዮጵያ ታሪካዊ ጠላቶች የሰጡትን የጥፋት ተልዕኮ ተሸክሞ ወደ ጋይንት የመጣው የጥፋት ቡድን በሀገር መከላከያ ሰራዊት እንዲሁም በክልሉ የጸጥታ አባላት እርምጃ ተወስዶበታል ሲሉ በአካባቢው ህግ በማስከበር ላይ የሚገኘው የመከላከያ ሰራዊት አመራር ኮሎኔል አለሜ ታደለ ተናግረዋል። ቡድኑ ለህዝብ እንዲሁም ለሀገር የማያስብ ይልቁንም ኢትዮጵያ ጠል የሆኑ አጀንዳ ተሸክሞ ክልሉን ለማተራመስ እየሞከረ ያለ ነው ብለዋል። ከሰሞኑም ወደ ደቡብ ጎንደር ዞን ዘልቆ በመግባት የህዝብን መገልገያ ንብረቶችን ለመዝረፍና በማቃጠል የተለመደ ድርጊቱን ለመፈጸም ሙከራ አድርጓልም ነው ያሉት። ይሁን እንጂ ምስራቅ እዝ በዚህ ቡድን ላይ አፋጣኝ እርምጃ በመውሰድ የአካባቢውን ሰላም እያስጠበቀ ነው ብለዋል። ጋይንት ላይ የታቀደው የቡድኑ እንዲሁም የላኪዎቹ ህልም
በመከላከያ ሰራዊት ክንድ መምከኑ ነው የተሰማው። መከላከያ ሰራዊት ጥፋተኞችን ተከታትሎ በመያዝ ህግ ያስከብራል፣ ከጠላቶችም ጋር ወግነው ህዝብን ለማዋረድ የሚንቀሳቀሱ አካላትን ላፍታ አይታገስም ነው ያሉት ኮሎኔል አለሜ። አሁን ላይ ጋይንት እንዲሁም አካባቢው ሰላም ነው፣ ህዝቡም ለሐሰተኛ እንዲሁም አደናጋሪዎቹ ወሬ ጆሮውን በመንሳት በሙሉ ልቡ በልማቱ ላይ መሳተፍ አለበትም ነው ያሉት። ከጸጥታ ኃይሎች ጎን በመቆም እንዲሁም አካባቢውን ነቅቶ በመከታተልም ሰላሙን ለማወክ የሚጥሩትን አካላት መከላከል እንደሚገባም መልእክታቸውን አስተላልፈዋል። የፌደራል ፖሊስ ከ53 ቢሊዮን ብር በላይ በሙስና የተገኘ ገንዘብን ማስመለሱን አስታወቀ። የኢትዮጵያ ፌደራል ፖሊስ ከፌደራል ስነ ምግባርና ጸረ ሙስና ኮሚሽን ጋር በጋራ ባካሄደው ዘመቻ በዚህ ዓመት ብቻ ከ53 ቢሊዮን ብር በላይ በሙስና የተገኘ ገንዘብን ማስመለሱን አስታውቋል። ይህን ገንዘብ በሀገር ውስጥ የነበረን እንዲሁም ከሀገር ውጪ ለማሻሻል የተሞከረ ሀብትንም ያካትታል። ፖሊስ በሙስና ወንጀል ተሳትፏል የተባሉትን አካላት ስም በግልጽ ባይገልጽም እንኳ ከፍተኛ የሆነ የሀገርና የሕዝብ ሀብት በሙስና የመነዘሩ ተጠርጣሪዎች ሲል የጠራቸው ሲሆን ተጠርጣሪዎቹም በቁጥጥር ስር መዋላቸው ነው የተገለጸው። ገንዘቡ እንዴት እንደተመለሰ እንዲሁም ወደ የትኞቹ ሀገራት ለመሸሽ እንደተሞከረ በዝርዝር ባይገልጽም እንኳ ኦፕሬሽኑ በሀገር ውስጥና ከሀገር ውጪ በተደረገ ጠንካራ ኦፕሬሽን እንደተከናወነ እንዲሁም ሌሎች ሀገራት ትብብር ማድረጋቸውን ፌደራል ፖሊስ አስታውቋል። በደቡብ ኢትዮጵያ ክልል ጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች በተለያዩ ተቋማት ከ3.5 ሚሊዮን ብር በላይ የገንዘብና የአይነት ድጋፍ ተደረገ። ዝርዝር ዘገባው እንደሚከተለው ይቀርባል። አደጋው ለተጎዱ ወገኖች ለዕለት ደራሽ የሚሆን ድጋፍ ያደረጉት የፌደራል መንግስት ግዢና ንብረት ባለስልጣን በጎፋ ዞን የሚገኙ ወረዳዎችና ከተማ አስተዳደሮች ናቸው። የፌደራል መንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ ድጋፉን ባስረከቡበት ወቅት እንደገለጹት በጋሞ ዞን የተለያዩ ወረዳዎች በወገኖቻችን ላይ የደረሰውን አደጋ ልብ ሰባሪ ክስተት ሲሉ ገልጸውታል። ባለስልጣኑ ከተጎጂዎች ጎን መሆኑን ለማሳየትም ለጊዜው ለዕለት ደራሽ የሚሆንና 500 ሺህ ብር የሚገመት ዱቄት ድጋፍ ማድረጉን ጠቅሰዋል። ተጎጂዎች ተጽናንተው በዘላቂነት የተሻለ ህይወት መምራት እንዲችሉ በክልሉና በዞኑ አስተዳደር በኩል የሚደረገውን ጥረት ባለስልጣኑ በቀጣይ ይደግፋል ሲሉም አረጋግጠዋል። በተመሳሳይ በጎፋ ዞን የሚገኙ 7 ወረዳዎች እንዲሁም 5 የከተማ አስተዳደሮች የገንዘብና ቁሳቁስ ድጋፍን አድርገዋል። የጎፋ ዞን ግብርና መምሪያ ኃላፊ ዳንኤል ደግፌ ከ12 መዋቅሮች የተሰበሰበ በጥሬ ገንዘብ 1 ሚሊዮን 70 ሺህ ብር አስረክበዋል። በተጨማሪም 2 ሚሊዮን 456 ሺህ ብር የሚገመት ዱቄት፣ አልባሳት፣ ፍራሽና ሌሎች ቁሳቁሶችም ድጋፍ ማድረጋቸውን ገልጸዋል። የጎፋ ዞን አስተዳደር እንዲሁም በስሩ ያሉ መዋቅሮችና መላው የዞኑ ህዝብ በቀጣይም ከተጎዱ ጎን በመቆም ድጋፋቸውን ያጠናክራሉ ብለዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው በዞኑ በጋጮ ባባ እንዲሁም ሌሎች ወረዳዎች በደረሰ አደጋ በርካታ ወገኖች መጎዳታቸውን ገልጸው የፌዴራል የክልልና የዞኑ መዋቅሮች እንዲሁም የተለያዩ ተቋማትና ግለሰቦች ተጎጂዎችን ለማጽናናትና ለመደገፍ እያደረጉ ላለው ርብርብም አመስግነዋል። ቢጂአይ ኢትዮጵያ 2 ሚሊዮን ብር መቀጣቱ ተገለጸ። ቢጂአይ ኢትዮጵያ ለጤና ጠንቅ የሆነ አደገኛ ኬሚካል ወደ ወንዝ በመልቀቅ በሚል ክስ 2 ሚሊዮን ብር አስተዳደራዊ ቅጣት ተጥሎበታል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን እንዳስታወቀው ከሆነ ቢጂአይ ኢትዮጵያ በልደታ ክፍለ ከተማ ወረዳ 9 ተግባረድ ተብሎ በሚጠራው አካባቢ የሚገኘው ተቋሙ በላብራቶሪ የተረጋገጠ አደገኛ ኬሚካል ወደ ወንዝ ሲለቅ ተገኝቷል። ይህንንም ተከትሎ 2 ሚሊዮን ብር ቅጣት ተጥሎበታል የተባለው ድርጅቱ ከዚህ ቀደም ተመሳሳይ ጥፋት ፈጽሞ የተገኘ በመሆኑና ጥፋቱ በሪከርድ የተያዘ በመሆኑ በደንብ ቁጥር 180/2017 መሰረት ቅጣቱ እንደተጣለበት ነው የተገለጸው። ሀገራዊ ለውጡን ተከትሎ ኢንቨስትመንት ምቹ ለማድረግ በተከናወኑ ተግባራት ኢንቨስትመንት የመሳብ አቅም ማደጉን የማዕከላዊ ኢትዮጵያ እንዲሁም ሶማሌ ክልል የዘርፉ የስራ ኃላፊዎች ገለጹ። መንግስት ሀገራዊ ለውጡን ተከትሎ የኢኮኖሚ ሪፎርም በማድረግ ኢትዮጵያን ለኢንቨስትመንት ምቹ የሚያደርጉ ተግባራትን ማከናወኗል። ተጨማሪ ያለን የኢንቨስትመንት ፍቃድ አሰጣጥ ማሻሻያ፣ ዲጂታል አሰራርን ማስፋት፣ የህግ ማዕቀፎችን ማሻሻል እንዲሁም
ለንግድ ስራው ማነቆ የሆኑ የአሰራር ስርዓት ሰንሰለቶችን ርዝመትን የሚቀርፉ በርካታ ሪፎርሞች ተደርገዋል። ለኢንቨስተሮች የአገልግሎት አሰጣጥን ለማዘመንና መሰረተ ልማትን በሚገባ ለማሟላት የተከናወኑ ተግባራት ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ እያደረጋትም ይገኛል። የማዕከላዊ ኢትዮጵያ ክልል የኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር አባስ መሐመድ ለኢትዮጵያ ዜና አገልግሎት እንደገለጹት ተግባራዊ የተደረገው የኢኮኖሚ ሪፎርም ኢንቨስትመንትን በመሳብ ረገድ ትልቅ ሚናን እየተጫወተ ነው። በክልሉ በተያዘው በጀት ዓመት ባለፉት 6 ወራት ብቻ 146 ባለሀብቶች በተለያዩ መስኮች ለመሰማራት መሬት መውሰዳቸውንና ኢንቨስት ለማድረግ በዝግጅት ላይ እንደሚገኙም አመልክተዋል። ወደ ክልሉ የሚመጣው የኢንቨስትመንት ፍሰት እየጨመረ መሆኑን ጠቅሰውም ይህም የሀገራዊ የኢኮኖሚ ሪፎርሙ ውጤት ነው ብለዋል። በክልሉ ኢንቨስትመንትን የሚያበረታቱ አሰራሮች እየተተገበሩ መሆኑንም ጠቁመው መሬትን ባነሰ የሊዝ ዋጋ ማቅረብን ጨምሮ ክልሉ ለኢንቨስትመንት ያለውን እምቅ አቅም በሰፊው የማስተዋወቅ ስራ እየተሰራ መሆኑን ተናግረዋል። በማዕከላዊ ኢትዮጵያ ክልል ለኢንቨስትመንቱ በተፈጠረው ምቹ ምህዳር የስራ እድል ፈጠራ ላይም ተጨባጭ ውጤቶች እንዲገኝ ያስችሏልም ነው ያሉት። የሶማሌ ክልል የኢንቨስትመንትና ኢንዱስትሪ ቢሮ ኃላፊ ኢንጂነር አህመድ ረሺድ በበኩላቸው በክልሉ በግብርና፣ በኢንዱስትሪ፣ በሆቴልና ቱሪዝምን ጨምሮ በተለያዩ መስኮች ለኢንቨስትመንት ምቹ ሁኔታ የመፍጠሩ ስራ ተጠናክሮ መቀጠሉን ገልጸዋል። በተያዘው በጀት ዓመትም በምግብ ማቀነባበር፣ በግብርና፣ በእንስሳት መኖ አቅርቦት፣ ሪል ስቴትን ጨምሮ በተለያዩ መስኮች ባለሀብቶች ኢንቨስት ማድረጋቸውን ጠቁመዋል። ከለውጡ በኋላ በክልሉ የሰፈነው ሰላም እንዲሁም ኢንቨስትመንት ምቹ ማድረግ ላይ የተሰሩ ስራዎች ውጤት ማምጣታቸውንም አብራርተዋል። በዚህም በክልሉ ለባለ ሀብቶች አስፈላጊውን ድጋፍ በማድረግ በተለያዩ መስኮች እንዲሰማሩ መደረጉን ለአብነት አንስተዋል። በክልሉ ኢንቨስት የሚያደርጉ ባለ ሀብቶች ከፋይናንስ፣ ከመሰረተ ልማት አቅርቦት እንዲሁም ሌሎች አገልግሎቶች የሚገጥማቸውን ችግሮች ለመፍታት ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ጠቁመዋል። ክልሉ በኢንቨስትመንት በኩል ያሉትን አቅሞች አሟጦ ለመጠቀም የሚያደርገው ጥረት በቀጣይነትም ተጠናክሮ እንደሚቀጥልም ነው ያረጋገጡት። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለት ዓርብ ወደ እናንተ እየደረሰ የሚገኘውን መሃል ዜናችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። እስራኤል ኢራናውያን አዲስ ዓመታቸውን በሚያከብሩበት ወቅት በቴህራን ከፍተኛ የአየር ድብደባን መፈጸሟ ተሰማ። የዓይን እማኞች ለቢቢሲ ፐርሺያን እንደተናገሩት ከባድ ፍንዳታዎች በዋና ከተማዋ ቴህራን ተሰምተዋል። የእስራኤል ጦር በኢራን በሚገኙ የመንግስት መሰረተ ልማቶች ላይ ጥቃቶችን መፈጸሙንም አስታውቋል። ሐሙስ ዕለት እስራኤል በኢራን ላይ በፈጸመቻቸው ጥቃቶች የሰላማዊ ሰዎች መኖሪያ ስፍራዎች መውደማቸውን ተከትሎ ስጋቶች አይለዋል። ሌሊቱን ቴህራን ወደ እስራኤል ሚሳኤሎችን እያስወነጨፈች ሲሆንም ቴልአቪቭ ማክሸፏን አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት በሰጡት ጋዜጣዊ መግለጫ ኢራን መውደሟንና ዩራኒየም ማበልጸግም ሆነ ባሊስቲክ ሚሳኤል ማምረት አትችልም ሲሉ ተናግረዋል። በዚህ ሳምንት ቴህራን እስራኤል በሳውዝ ፓርካዝ ማምረቻ ስፍራ ላይ የፈጸመቻቸውን ጥቃቶች ተከትሎ የአጸፋ እርምጃ የወሰደች ሲሆንም ይህም የጋዝ ዋጋ እንዲጨምር አድርጎታል። ሐሙስ ዕለት ዩናይትድ ኪንግደም እንዲሁም ሌሎች አጋር ሀገራት በሆርሙዝ ወሽመጥ የሚደረግ የመርከቦች ጉዞን አስተማማኝ ለማድረግ የሚጠበቅባቸው ለማድረግ ዝግጁ መሆናቸውን በጋራ ባወጡት መግለጫ ላይ ጠቅሰዋል። የአሜሪካው አይነኬ ተዋጊ ጀት F-35 በኢራን ሚሳኤል ተመታ። ለሶስተኛ ሳምንት በቀጠለው የዩናይትድ ስቴትስ እንዲሁም የኢራን ጦርነት ትላንት ሌሊት ከፍተኛ መነጋገሪያ የሆነ ክስተት ተመዝግቧል። በዓለም ላይ ካሉ እጅግ ዘመናዊ እንዲሁም በራዳር የማይታዩ ተዋጊ ጀቶች አንዱ የሆነው የአሜሪካ F-35 ላይ በኢራን የአየር መከላከያ ጥቃት መፈጸሙ ተረጋግጧል። እንደ CNN እንዲሁም ሮይተርስ ዘገባ ከሆነ ዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሆንኪን ጄቱ በኢራን ላይ የውጊያ ተልዕኮ ያከናወነ በነበረበት ወቅት ጥቃት እንደደረሰበትና በአቅራቢያ ወደሚገኘው ወታደራዊ ጣቢያ በአስቸኳይ ለማረፍ መገደዱን አስታውቋል። የኢራን አብዮታዊ ዘብ በሰጠው መግለጫም ጀቱን የመታው ራዳርን የማይፈልግና በሙቀት አማካኝነት ኢላማን የሚለይ አዲስ የቴክኖሎጂ ሲስተምን በመጠቀም መሆኑን የገለጸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለታርቦ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ።
ባሉ የሰላም የመተሳሰብ እንዲሆንላችሁ እየተመኘን ኮዲው ተሰናበትናችሁ። ሰናይ ቀን